ሰላም የግሪሳ ቤተሰቦች፣ እስር ቤት ሲባል ምን ይታያችኋል? ጨለማ ክፍል፣ ጠባብ ጨለማ ወህኒ እና ሰንሰለት። ዛሬ ይዘንላችሁ የምንቀርበው መረጃ ግን ይህንን አስተሳሰባችሁን ፍጹም ይለውጠዋል። እንደ አውሮፓውያን አቆጣጠር በ2026 አንዳንድ የዓለማችን ሀገራት እስረኞችን የሚቀጡበት መንገድ እጅግ ያስደምማል። እስር ቤት ሳይሆን ባለ 5 ኮከብ ሆቴል ወይንም ውብ የመዝናኛ ስፍራ የሚመስሉ ነፃነትና ምቾት የተሞላባቸው 10 አስገራሚ ማረሚያ ቤቶችን መርጠንላችኋል። እስከ መጨረሻው ከተከታተላችሁን እስረኞች የራሳቸው የግል ደሴት ያላቸውና እንደ ንጉስ የሚኖሩባቸው ምርጥ የማረሚያ ቤቶችን እናቀርብላችኋለን። እስከ መጨረሻው ተከታተሉን። 10ኛ FCI ሞርጋንታውን አሜሪካ። ይህ ማረሚያ ቤት የሚገኘው በዌስት ቨርጂኒያ ሲሆን ለአነስተኛ ወንጀለኞች የተዘጋጀ ዝቅተኛ ጥበቃ የሚደረግበት የፌዴራል ተቋም ነው። እዚህ እስር ቤት ውስጥ ያሉ ታራሚዎች የሚኖሩት ሰላማዊና ምንም አይነት ውጥረት በሌለበት አካባቢ ነው። ማረሚያ ቤቱ እንደ ኮሌጅ ግቢ የተሰራ ሲሆን እስረኞቹ የፈለጉትን የትምህርት አይነት በነፃ መማርና የቢዝነስ ስልጠናዎችን መውሰድ ይችላሉ። ሰፊ የስፖርት ማጫወቻ ሜዳዎች፣ ሲኒማ ቤቶችና እጅግ ዘመናዊ ቤተ መጻሕፍት አሉት። ብዙዎቹ እስረኞች ይህ ቦታ ከእስር ቤት ይልቅ እረፍት የምንወስድበት ካምፕ ይመስላል ይላሉ። 9ኛ ኦታጎ ማረሚያ ተቋም ኒውዚላንድ። ኒውዚላንድ ወንጀለኞችን ከመቅጣት ይልቅ በስነ ልቦና ታርመው ወደ ማህበረሰቡ እንዲቀላቀሉ ትልቅ ትኩረት ትሰጣለች። በኦታጎ የሚገኙ ክፍሎች ልክ እንደ ግል መኝታ ቤት የተሰሩ ናቸው። ክፍሎቹ ምቹ አልጋዎች፣ የሙቀት መቆጣጠሪያዎች እና ፍላት ስክሪን ቲቪ ተገጥሞላቸዋል። እስረኞቹ በየቀኑ የስፖርት ማዘውተሪያዎች፣ የሙቅ ውሃ መታጠቢያዎች፣ የምህንድስና፣ የእርሻ ስራ እንዲሁም የወተት ምርት ስልጠናዎችን ያገኛሉ። የአካባቢው ተፈጥሮና የአየር ንብረት ደግሞ ማረሚያ ቤቱን የቅንጦት ሪዞርት ያስመስለዋል። 8ኛ JVA ፎልስቡትል ጀርመን። በጀርመን ሃምበርግ ከተማ የሚገኘው ይህ ማረሚያ ቤት ለረጅም ዓመታት የተፈረደባቸው እስረኞች የሚቆዩበት ቢሆንም ውስጡ ግን እጅግ ዘመናዊ ነው። ይህ እስር ቤት እንደ አውሮፓውያን አቆጣጠር በ2026 በታደሱት ሰፋፊ ክፍሎች ይታወቃል። እያንዳንዱ ታራሚ የራሱ የሆነ የግል መታጠቢያ ቤት፣ ምቹ ሶፋና ጠረጴዛ አለው። በተጨማሪም የራሳቸውን ልብስ የሚያጥቡበት ማሽንና በየቀኑ የራሳቸውን ምግብ በራሳቸው ፍላጎት ማብሰል የሚችሉበት ዘመናዊ ወጥ ቤት ተዘጋጅቶላቸዋል። የስነ ልቦና አማካሪዎችና የስፖርት አሰልጣኞች በየቀኑ እስረኞችን ያገለግላሉ። 7ኛ HMP አድዌል ስኮትላንድ ዩናይትድ ኪንግደም። ይህ ማረሚያ ቤት በግል ኩባንያ የሚተዳደር ሲሆን በዓለም ላይ እስረኞችን ለስራ ዓለም በማዘጋጀት ረገድ ትልቅ ስም አለው። እዚህ እስር ቤት ውስጥ ንጹህና ሰፊ ክፍሎች ከመኖራቸው ባለፈ እስረኞች በሳምንት 40 ሰዓታት ሙሉ በሙሉ አዳዲስ የቴክኖሎጂ ስልጠናዎችን፣ የኮንስትራክሽን እና የቢዝነስ ትምህርቶችን ይማራሉ። ዓላማው እስረኞቹ ሲወጡ በቀጥታ ስራ እንዲያገኙ ማድረግ በመሆኑ በግቢው ውስጥ የሚገኙት ምግቦች፣ የዲጂታል መዝናኛዎችና የሕክምና አገልግሎቶች ከመደበኛ ነፃ ሰው ሕይወት የማያንሱ በመሆናቸው በቅንጦቱ ይጠቀሳል። 6ኛ አራንጁዌዝ ማረሚያ ቤት ስፔን። በዝርዝራችን ውስጥ ካሉት ማረሚያ ቤቶች ሁሉ እጅግ ልዩና የሰዎችን ስሜት የሚነካው የስፔኑ አራንጁዌዝ ማረሚያ ቤት ነው። ይህ ማረሚያ ቤት በዓለም ላይ ቤተሰብ ተስማሚ ተብሎ የሚታወቅ ብቸኛ እስር ቤት ነው። ባለትዳር የሆኑ እስረኞች ልጆቻቸው እድሜያቸው 3 ዓመት እስኪሞላቸው ድረስ በማረሚያ ቤቱ ውስጥ አብሯቸው እንዲኖሩ ይፈቀድላቸዋል። የልጆቹ ስነልቦና እንዳይጎዳ ተብሎ ክፍሎቹ በዲዝኒ ገጸ ባህሪያት የተሰሩ ሲሆኑ በግቢ ውስጥ የህፃናት መጫወቻ ስፍራዎችና መናፈሻዎች አሉት። እስረኞቹ የወላጅነት ፍቅር እየሰጡ እንዲታረሙ ስለሚደረግ ይህ ቦታ እስር ቤት ሳይሆን የመኖሪያ መንደር ይመስላል። 5ኛ ሶለንቱና ማረሚያ ቤት ስዊድን። ስዊድን በሰብአዊ መብት አያያዝና ታራሚዎችን መልሶ
ማህበረሰብ ውስጥ በማዋሃድ ረገድ በዓለም ግንባር ቀደም ሀገር ነች። እነዚህ ማረሚያ ቤት ውስጥ ያሉ እስረኞች የግል መኝታ ቤቶቻቸው እጅግ ዘመናዊና ምቹ ፍራሾች፣ የግል መታጠቢያ ቤት እና የፍላት ስክሪን ቲቪ አላቸው። ከሁሉም በላይ ግን እስረኞች በየቀኑ በራሳቸው ፍላጎት ምግብ የሚያበስሉበት ዘመናዊ ኩሽና እና እንደ ልባቸው የሚዝናኑበት ሳሎን አላቸው። ግድግዳዎቹ በሙሉ ደማቅና ማራኪ ቀለሞች የተቀቡ ሲሆኑ ዓላማው እስረኞቹ ውስጥ ምንም አይነት የወንጀለኝነት ስነልቦና እንዳይፈጠር ማድረግ ነው። አራተኛ ሃልደን ማረሚያ ቤት ኖርዌይ። ይህ ማረሚያ ቤት በዓለም ላይ ሰብአዊነት የተሞላበት እስር ቤት ተብሎ የሚጠራ ሲሆን አደገኛ የሚባሉ ወንጀለኞች ሳይቀሩ የሚታረሙበት ቦታ ነው። ሃልደን እስር ቤት የተገነባው በሚያምር የተፈጥሮ ደን ውስጥ ሲሆን አጠቃላይ ዲዛይኑ የተሰራው የሰዎችን አእምሮ ለማረጋጋት ነው። እስረኞች የራሳቸው የግል ክፍል አላቸው። ማረሚያ ቤቱ የራሱ የሆነ የሙዚቃ መቅረጫ ስቱዲዮ አለው። እስረኞች እዚያ ውስጥ ሙዚቃ መቅረጽና የጥበብ ስራዎችን መስራት ይችላሉ። ከጠባቂዎች ጋር አብረው ስፖርት ይሰራሉ፣ ይመገባሉ፣ እንዲሁም የተለያዩ ጌሞችን ይጫወታሉ። እዚህ ግቢ ውስጥ ዱላ ወይም መሳሪያ የያዘ አንድም ዘበኛ አይታይም። ሶስተኛ ሊዮቤን የፍትህ ማዕከል ኦስትሪያ። በኦስትሪያ የሚገኘው ይህ ማረሚያ ቤት ከውጭ ሲታይ ትልቅ የቢዝነስ ማዕከል ወይንም ዘመናዊ ዩኒቨርሲቲ ህንፃ እንጂ እስር ቤት አይመስልም። ህንፃው ሙሉ በሙሉ ከብርጭቆና ከብረት የተሰራ በመሆኑ የተፈጥሮ ብርሃን በሰፊው ይገባበታል። እያንዳንዱ ታራሚ የራሱ የሆነ በረንዳ አለው። እስረኞች በረንዳቸው ላይ ሆነው ንጹህ አየር እየተቀበሉ ቡናቸውን ይጠጣሉ። በግቢ ውስጥ ሰፊ የስፖርት ማዘውተሪያዎች፣ ጂምናዚየም ክፍሎች እና የቤት ውስጥ መዝናኛዎች አሉ። የማዕከሉ መሪ ቃል ሁሉም የሰው ልጅ እኩል ክብር አለው የሚል በመሆኑ እስረኞቹ ፍጹም የነጻነት ህይወት ነው የሚኖሩት። ሁለተኛ ሻምፕ ዶሎን ማረሚያ ቤት ስዊዘርላንድ። ይህ ማረሚያ ቤት ቀደም ሲል በታራሚዎች ብዛትና በጭንቅንቅነት ይታወቅ ነበር። ነገር ግን ስዊዘርላንድ በሚሊዮን የሚቆጠር ዶላር አፍስሳ ወደ ዓለማችን አስገራሚ ወደ ቅንጦት ማዕከላዊነት ቀይሯለች። እዚህ ማረሚያ ቤት ውስጥ ያሉት ክፍሎች ልክ እንደ 3 እና 4 ኮከብ ሆቴል መኝታ ቤቶች ናቸው። ሰፋፊና ውብ መታጠቢያ ቤቶች ያላቸው ሲሆን በአንድ ክፍል ውስጥ የሚኖሩት ቢበዛ 3 ሰዎች ብቻ ናቸው። ክፍሎቹ እጅግ ንጹህ፣ በቂ የተፈጥሮ ብርሃን የሚያገኙና ሰፊ መስኮቶች ያላቸው ናቸው። እስረኞቹ የሚቀርብላቸው ምግብ ጥራት እና የሚደረግላቸው የሕክምና ክትትል ከማንኛውም ነፃ ዜጋ የማይተናነስ በመሆኑ በቅንጦትነቱ ሁለተኛ ደረጃ ላይ ተቀምጧል። አንደኛ ባስቶይ ማረሚያ ቤት ኖርዌይ። በመጨረሻም በ2026 የዓለማችን ቁጥር 1 እጅግ የቅንጦትና ሰላማዊ ማረሚያ ቤት ኖርዌይ ውስጥ የሚገኘው ባስቶይ ማረሚያ ቤት ነው። ይህ ቦታ ማረሚያ ቤት ሳይሆን የአንድ ሀብታም ሰው የግል ደሴት ይመስላል። ይህ ማረሚያ ቤት ሙሉ በሙሉ በአንድ ውብ ደሴት ላይ ያረፈ ነው። እዚህ ግቢ ውስጥ ምንም አይነት ሽቦ፣ ግንብ ወይንም ሰንሰለት የለም። እስረኞቹ የሚኖሩት በሚያማምሩ የእንጨት ጎጆዎች ውስጥ ሲሆኑ በትርፍ ጊዜያቸው ዋና መዋኘት፣ ፈረስ መጋለብ፣ ቴኒስ መጫወትና አሳ ማጥመድ ይችላሉ። በየቀኑ በደሴቱ ላይ ፀሐይ የሞቁ ይዝናናሉ። የሚገርመው ነገር እዚህ እስር ቤት ውስጥ የቆዩ ወንጀለኞች ወጥተው መልሰው ወንጀል የመስራት እድላቸው በዓለም ላይ ዝቅተኛ ከ16% በታች ነው። ይህ የሚያሳየው ሰዎችን በፍቅርና በክብር ማረም እንደሚቻል ነው። ውድ የግሪሳ ቤተሰቦች የዓለማችንን 10 አስገራሚና የቅንጦት ማረሚያ ቤቶች አይተናል። አንዳንዶቹ እንደ ባለ 5 ኮከብ ሆቴል፣ አንዳንዶቹ ደግሞ እንደ ግል ደሴት የሚቆጠሩ ናቸው። እናንተስ ምን ታስባላችሁ? ወንጀለኞችን በዚህ መልኩ በምቾት ማኖር ማረም ይባላል ወይስ ማበረታታት? በሀገራችንስ እንደዚህ አይነት የቅንጦት እስር ቤቶች ቢኖሩ ወንጀል ይቀንሳል ወይስ ይጨምራል? የእርስዎን ጠቃሚ አስተያየት በኮሜንት ያጋሩን። ቪዲዮ ከጠቀማችሁ ላይክ በማድረግ ሌሎች እንዲደርስ አድርጉ። በቀጣይ ቪዲዮአችን ደግሞ የብዙዎቻችሁን ጥያቄ መሰረት በማድረግ በ2026 የዓለማችን እጅግ አስፈሪና ጨለማ የሆኑ 10 የሲኦል እስር ቤቶች የሚለውን መረጃ ይዘንላችሁ እንቀርባለን። ያ እንዳያመልጣችሁ ግሪሳ አሁኑኑ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። ስላዳመጣችሁ እናመሰግናለን። ሰላም።